ሚታወቀኝ ነገርስ ሊቪያንስ ሚታወቀኝ ነገርስ ይሄው አቻወጣን እንደውም ተመስገን ነው ቼልሲ ፈርስት ሃፍ ያባከኑት እድል እንጂ እንደኛማ ቀሽመነት ከምሬ ነው መላችሁ እኔ እንደዛ ቶተናም ቲሞች ሺት ሆኖ ሲመጡ እኛ ላይ አቅማቸውን እንደሚያበረቱ ጠርጥሬ ነበር ከዚህ ውጪ የጨዋታ እንደማይሆን ትንሽ ስጋት ነበርኝ ከምሬ ነው መላችሁ ሆኖ ለምንድን ነው ሺሪዮ ኤንጉሞሃ የተቀየረው ልረጋጋሽ ፋሚሊ ማሸነፍ እኮ ጨዋታ እንችላለን ፋሚሊ ግን ሁለት እንደው ጋክፖ መጥፎ እንኳን በነበረ ሰዓት አሁን እንደውም ሰሞኑኛ እኮ ብቃቱ ምርጥ ነበር እውነት እሱ ራሱ መቀየር አልነበረበትም ሪዮንም ቀይሮ እሱንም ቀይሮ ግራ ግብት ያለው አሰልጣኝ አላቅም ሊቪያ ስረጋጋ ለምጣ ይሄው አንድ ነጥብ ቼልሲ አግኝቶ ወጥቷል ከአንፊልድ ማለት ነው ይሄን እንኳን መበቀል አልቻለም ሊቨርፑል ቀለለ ነው ማለት አንፊልድ ላይ አቀለሉት በቃ እንደ ሕፃን ልጅ ነው የተመለከቱት ምን አይነት ቅጣት ምትን ያገባብህ ኢንዞ ፈርናንዴዝ ጎበዝ ምን አይነት ቅጣት ምት ለኛ አሮጊቷ በዚህ ደረጃ ስቀል ደስ ነው የሚለኝ ደስ እንዳለኝ ማለት ነው አንቺ ከኔ ሶስተኛ ደረጃ ልትወስጂ የለም ነው ምሪሽ አንቻሩ የለም ከእግሬ ስር ነው የምጨርሽ ከእግሬ ስር ነው ብለን በዚህ ቼልሲ አቻ ወጣን አይደል አረ በስማ አመር እንዴት ነው የሚያሳዝ አረ ግራቨንበርች ምን አይነት ጎል አግብተ ያ ጎል ማን ነው ዴቪድ ቤካም ነው ማልኩኝ ነው የሆነ ሰዓት አረ አርነ ስሎት አረ ምንድነው እየፈጠርክብን ያለው አንፊልድ ላይ ስድስት ነው ምናምን የተሸነፈ ሰውዬ እኛ ጋር መጥቶ አንድ ነጥብ ይዞ ይሄዳል አይደል አረ መቀለጃ በጣም ነው እኔ ወንድም ጥራ ምናምን የሚባለውን በዩናይትድ ጥፋት ይሄኛው ይቀጣል ይሄኛውን እንወግረዋለን ብዬ ነበር መጀመሪያ ራሱ ቪዲዮ ያልሰራሁት ይው ፎከርክ ምናምን እንዳይባል ነበር አረ እንዴት ጨርሰናል በስማ መረ ግራቨንበርች እኔ ስለ ስቦዝ ላይ እኔ አውርቼ አልጠግብም ስለ ስቦዝ ላይ ግን ግራቨንበርክ ጎል ያሁኑ ፑሽካሽ ምናምን የሚበለው እሱ ነው ያሁኑ ጎል በስማ ጨዋታው 1-1 በሆነ ውጤት አልቋል እናቴ ተሙት አልደበረኝም በቃ አንተ ባለፈው ፎረስት ጋር ያየነው ጨዋታና የዛሬው እኮ ጭራሽ አይገናኝም እንዴ ግዴታ በስተክል እንዲጮቱ ተጫዋቾቹ በቃ ኤፍኤ ካፕ ፋይናል ላይ ለመሰለፍ በስተክል መጫወት አለባችሁ መባል አለባቸው ማለት ነው ኤኒዌይስ እንዴትም ብለን ኤኒዌይስ ማለት ነው ቀጣይ ሳምንት ፋይናል እንግዲህ ከሲቲ ጋር አለብን እና ይሄን ጨዋታ በስተክል ተጫውተን አሸንፈን ቢያንስ ዩሮፓ ሊግ መግባት አለብን እንጂ ወይ 9ኛ ወይ 10ኛ እንደምንጨርስ እያሳዩን ነው የሚገኘው ስለዚህ ይሄን ጨዋታ በደንብ ወጥረን መጫወት አለብን ሊቨርፑል ደጋፊዎችም ሰከንድ ሃፍ አሪፍ ነበራችሁ ፈርስት ሃፍኛ በደንብ ዶሚኔት አድርገናል ታቤት ቅሌት ይሄው ሃንግማን በጠራራ ፀሐይ ሃንግማን እኮ በጠራራ ፀሐይ እኮ ሃንግ ይዞ እኮ አንተ ምን አይነት ቅሌታም ሰውዬ ነው እንኳን አንተ ባለፈ ትርፌ እንደዛ ለጥልጣለቀቀች የዛኔ እኮ እንዲያርክ ብዙ ምክንያቶችን አቀረብክ በቃ ላለማመን በትርፌ እንዴት ነው በሌሊት መጫወት የለመደ በሌሊት ቆቅ የለመደ ቡድን መጥቶ በሜዳና በደጋፊ ፊት እንዴት ነው ነጥብ ይዞ የሚወጣው ደግሞ እኮ ቀጠቀጡ እኮ ዛሬ በእውነት ነው በእውነት ቼልሲ ዛሬ ጥሩ በቃ እኔ በቀን እንዲምትጫወት አይመስለኝም ነበር ቼልሲው የምሬን ነው ማለት አክብሬ ያለው ቶፕ ፎር የምትጫወተው መስሎ አንተ ነህ ጀለስ አይደለም የምሬን ነው ማለት ለማንኛውም ግን ዘንድሮ ቶፕ ፎር ማለት ነው እንግዲህ ከአቅም በታች የተጫወቱ ቡድኖች የሚሳተፉበት ቶፕ ፎር ቢኖር የዘንድሮ ቶፕ ፎር ነው የምሬን ነው ለማንኛውም ቼልሲ 1 ሊቨርፑል 1-1 ተጠናቋል ጨዋታው በጣም ያሳዝናል እኔ አዝኛለሁ ይሄንን ጨዋታ በማየቴ በመሳ ሰዓት በእውነት ምሳዬን እንዲያቀልሽልሽኝ ያደረገኝ ይመጃል ለማንኛውም ቆይ ይኸውላችሁ አልደበረኝም ማለት ነው አንተ ጸጉርህን ከምታሳድግ ትሬኒንግ አትሰራም የኔ አባ ትሬኒንግ የሰው ልጅ 90 ደቂቃ ሙሉ ሰው እንደጎተተ ይወጣል በመድኃኒዓለም ፋውል በፋውል እኔ አልደበረኝም አቻ ነው የወጣ ነው ምንም ማለት አይደለም ቫን ዳይክ እና እንትና ግን የጀመራችሁት የፍቅር ታሪክ ደስ ይላል ቀጥሉበት እናንተማ ይስራችሁን ይስጣችሁ ሊቨርፑል 1 ቼልሲ 1 ወንዳታ ሰከንድ ሃፍ ሊቨርፑል ይሻል ነበር ሰከንድ ሃፍ ጎል ባይገባም አላው ቼልሲን በደንብ አድርጎ ተቆጣጠረው ማለት ካይሴዶ ግን ምን እሺ ነው ዛሬ ምን ውጠኔ ገባው አባቴ ገባሷል አሁን መተ የቼልሲ ደጋፊ እንደ አዛም እንዳታረገኝ አባቴ አንድ ጌም አይተህ እንዳትል ገባ ብዙ አንድ ጌሞች አወጣላሉ ያስቀየመ የዛሬው ግን ምን ሆነ ነው ማን ዲፕ ላይን ፕሌይ ሜከር ነው ዲስትሮየርነቱን ተውና ማን ገባርለ ጥቁሩ ብሩኖ ፈርናንዴዝ ነበር ዛሬ ለሞኒ ሞከረው ግን የሚቀበሉት ሰዎች አይረቡም ለምሳሌ እንደ ኩኩሬላ ዝም ብላ ትጫወታለች ግን ቦክስ ውስጥ ስትገኝ ግን በቃ ዳሎ ግራኙ ዳሎ ጸጉር ያለው ዳሎ ናት
ተረዳኛለህ? መከላከል ትችላለች። ስታጠቃ የሚገርም ቦታ ላይ ትገኛለች። ከዛ ታስበላሃለች። ዳሎ ብለናታል። ተረዳኛለህ? በተረፈ ከሶፊ ጋር ያበደ ስትሪም አድርገናል። ገብታችሁ አዲሱን አካውንት ሜንሽን አድርግላችኋለሁ። ፎሎ በማድረግ ትተባበሩታላችሁ። ጽድት ያለ ታንግማን ሲከፋት ማየት አንፈልግም። ከሜዳው ውጪ ሜዳው ላይማ መከፋት አለበት ነው ይላል። እሺ ማክፋርለን አሁን የሰራው ስራ ምርጥ ነው። እውነት እኔ ኩኩሬላ ሲገባ ዊንግ ምናምን ሲገቡ በጣም ነበር የተበሳጩት። ምንድነው የሚሰራው ብዬ ማለት ነው። የሚገርም ስራ ነው የሰራው። ምን አይነት ፋይቲንግ ስፒሪት! ይሄ እኮ ነው ጠፍቶ የነበረው እኛ ቤት። ይሄ እኮ ነው ቼልሲ እኮ ይሄንን ነው ያጣው እንጂ እኮ ሳይችሉ ቀርቶ አይደለም ልጆቹ። እንዴ ስንት ኳስ እግዚአብሔርን ዛሬ እኛ ማለት ነው ጋርናቾ ተውት፣ ሌላው ደደቡ ጋርናቾ ቢኖር ዛሬ ቼልሲ ያገባ ነበር ሁለተኛው። የተሳተው ኳስ በኢየሱስ ክርስቶስ ምንም አይደለም። አሁን አንድ ነገር ብቻ አዳምጠኝ። ቀጣይ ሰከንድ ሃፍ ላይ ይኸውልህ ላቪያን አስገባው። አንድሬ ሳንቶስን አስወጥተህ ለምን መሰለህ? ላቪያ ከሊቨርፑል ጋር ቢፍ አለበት፣ ጸበኛ ነው። በቃ አስገባው እሱን ብቻ። እሱ አይሰማቸውም፣ የሆነ ነገር ያደርጋል። እመነኝ በቃ እሱን ብቻ ሊያገባባቸው ላይ ይችላል እንጂ የዛሬው ወይኔ ጎልዊል አንተ እኮ ነበር ኮይን አፈከን። ወይኔ አንተ እንዲህ ናፍቆኛል። አሸንፉ ሊቨርፑል 3 አግቡበት፣ ችግር የለውም። እንዲህ ተጫውተን እንውጣ። ግን እግዚአብሔር 3 ሊገባብን ችግር የለውም። ተጫውተናል በቃ። ሊቢያንስ ተርፈሻል ማን ገባር ያለ ፕሬዲክሽን ላይ አቻ ቼልሲ ምርጥ ከሆነ አቻ ይወጣሉ ያሉት አሳተው። ምክንያቱም አንቺ ሽት ነሽ ያባ ሽት ሆነሽም ግን ቼልሲ ምርጥ መሆን አለበት ካንቺ ጋር አቻ ለመውጣት ሌቭልስ ገባር ለ ወይኔ በላ 3 ነጥብ አይገባችሁ ነበር። በፈርስታ ግማሽ ለግማሽ ከታየ ፈርስታ ስለለ ይገባው ነበር ነው የሚል የማንቼን ይረፈኝ በልቼ ጠጥቼ ምናምን ረጋ ብዬ የሲቲ ላይ ፍሬን ይዤ እመጣለሁ ልቋጥር ነው የሚል ገባር ለ ብሩኖ ደግሞ አሲስት አያረግም። ሃፍ ታይም ላይ እንገናኝ። ሁለት የማይችሉ ቲሞች ተጫውተው ማለት ነው የበለጠ የማይችለው ቼልሲ ነጥብ ይዞ ወጣ። ማን አንፊልድ ድረስ ሄዶ ነጥብ ይዝባቸዋል። እኔ ግን ሊቨርፑል እናቴ ተሞት ማለት ይላል ደወረስ ዲፌንዲንግ ቻምፒየን እኔ ካየሁት በሙሉ እንደነዚህ አይነት ደግሞ ይቻላል። የተጣለ ጨዋታ ነው የሚጫወቱት። ማን ጋክፖ የተባለ ሰውዬ ምንም ነው የማያውቀው። ማን ኢዛክ ማለት ነው ጉዳት ባያስቸግረው ኖሮ ማለት ነው ይሄ ሰውዬ ይጣል ነበር ከዚህ ቲም። ኤንጎሞዋ በጣም ያበደ ጨዋታ ዛሬ ከሊቨርፑል አንድ ደና ነገር የተመለከትነው ኤንጎሞዋ በጣም የሚገርም ጨዋታ እየተጫወተ ነበር ማለት ነው። ገብታችኋል። ኤንዞ ክሮስ ያደረገው ኳስ ራሱ ቀጥታ ሄዶ ገባ መሬት ላይ እንደዚህ ምናምን። ኧረ በስመ አብ እንዴት ነው ግን የማትችሉት? በጣም ነው የማትችሉት ቼልሲዎች። ምንድነው እንዳለ ጉዳት በዚህ በኩል ምንም ነገር የላቸውም ቼልሲ ማለት ነው። በኩኩሬላ ምናምን ነው ሌፍት ዊንግ ምናምን እየተጫወተ የነበረው። በዚህ እንደዚህ እየተጫወተ አቻ ያወጣበት ማን በጣም ነው የማይችሉት ሊቨርፑሎች ማለት ነው። ይኸውላችሁ ቶሎ ብላችሁ ራሳችሁን ፈልጉ። በጣም ነው ቀጣይ ዓመት ራሱ የሆነ ቻምፒየንስ ሊግ ላይ መግባታችሁ በጣም ያሳዝነኛል፣ ያሳፍረኛል ራሱ። ሊቨርፑል 1 ቼልሲ 1 እንዳልኳችሁ ነው። ሁለቱም ነጥብ ሊጥሉ ይችላሉ ብዬ ሁለቱም አቻ ወጡና ነጥብ ጣሉ። ለማንኛውም መጥፎም አሪፍም ጌም የምትለው አይደለም። ያው ሰከንድ ሃፉ በተለይ ትንሽ ዛግ ያለ ነው። ፈርስት ሃፉ ይሻላል። አሪፍ እንቅስቃሴዎች ነበሩት። እንዴት አያችሁት? ስቲማችሁን ቅድም የተናደዳችሁ ሰዎች ማለት ነው ሁለቱም ይጥላል ስል አራን ምናምን የምትሉ ማለት ነው እንዴ። ቆይ እኔ ሌላ የሊቨርፑልስ ትንሽ ይበልሽ ትንሽ ገባ ወጣ እያለ ነው። የቼልሲ ደጋፊ በጣም ለካማ እኮ ነው ቲማችሁ። ወይ እኮ ምንም ሀቅ ነው። ምንም ያናል የሚያስደብር ነገር የለም። ኤኒዌይ ዛሬ እንደውም መጥቶ ነጥብ አግኝቷል። ስለዚህ የዛሬ ሳምንት ደግሞ ተዘጋጂ ለዋንጫ መተሽ እዛ ዌምብሌ ላይ መጥቼ ምን መተሽ ነኝ እንጂ መጣው መጥቼ እዛ ዋንጫ ስቀበልሽ አንቺ ያው ሰከንድ ቦታ በደምብ ታሟሙቂያለሽ ማለት ነው። አይዘው የአርሰናል ደጋፊዎች አንድ ነገር ላስታውሳችሁ። ስለዚህ ጨዋታ ምንም ማለት አልፈለኩም ነበር፣ ግን አንድ ነገር ትዝ ብሎኝ ነው። እነዚህን ሁለት ቡድኖች በፕሪሚየር ሊጉ ብቻ ማለት ነው ሁለት ጊዜ አግኝተናቸው ማግኘት ከነበረብን 12 ነጥብ 5 ነጥብ ብቻ ነው የወሰዱ። በጣም ነው የሚቆጨኝ። ስፔሻሊ ከሊቨርፑል ጋር ያደረግናቸው ጨዋታዎች በጣም ነው የሚያንገበግቡኝ። በአርቴታ ምክንያት ያጣናቸው እነዛ አስቀያሚ ነጥቦች ማለት ነው። ይሄኔ አረጋግጠን እየጨፈርን ሀገሩን እያናወጥነው ነበር ዋንጫውን አንስተን ማለት ነው። በዚህ ውድድር ዓመት በጣም ብዙ ተጠብቀው ድክም ካሉ ቡድኖች መካከል ሁለቱም ግንባር ቀደም ናቸው። በቃ ከኤክስፔክቴሽን በታች የተጫወቱ ቡድኖች ማለት ነው። ጨዋታውን ያየ ሰው ይረዳኛል ብዬ አስባለሁ። አሪፍ የሚመስል አይነት ጨዋታ ነው፣ ግን በጣም አስቀያሚ ጨዋታ ከልቤ ነው ብላችሁ እግዚአብሔር ጎል ያገባሉ ይሻርባቸዋል ምናምን ስለሆነ ነው እንጂ በቃ ምንም አይነት ስሜት የሌለው አንዱ ቡድን በለጠ ማትሉበት ይሄ ተጫዋች አሪፍ ነበር ዛሬ በግሉ ማትሉበት አይነት ጨዋታ ቢኖር የዛሬው ጨዋታ ነው። ተከላካይ ላይ ትንሽ ኮልዊል ከዛነ ኩኩሪያ ምናምን ትንሽ ለመንቀሳቀስ ሞክረው ነበር በቼልሲ በኩል። በሊቨርፑል በኩል ደግሞ ነግራቨንበርክ ነንጉሞሃ ምናምን ሞካክረው ነበር፣ ግን ጭራሽ እኔ ስለ ጨዋታው አስተያየት ለመስጠት ምናምን አይደለም የመጣሁት፣ ግን አንድ የሚቆጨኝ ነገር ብዬ መጀመሪያ ያወራሁትን ነገር ላስታውሳችሁ ብቻ ስለፈለኩ ነው። አረ ምን አይነት የሚደብር ጨዋታ ነው የምትጫወቱት? ምንድነው ጊዜያችንን የምታቃጥሉት? በእናታችሁ ወይ ንገሩን መጀመሪያ። በቃ የግራቨንበርክ ጎል በቃ እሱ ጽድት ያለ ክላስ ያለው ጎል ማለት ነው። ከዛ ውጪ ፈርስት ሃፍ ቼልሲ በደንብ ሲጫወት ነበረ። ትንሽ
ምን አይነት የሚደብር ጨዋታ ነው ያሳያችሁ? የተንጀፋጀፈ ጨዋታ ልክ 11 ሰዓት ሲል ይጀምራል። ዩናይትድ ከሰንደርላንድ እንዳያመልጣችሁ እሱ በሱ ተጽናኑ ቢያንስ ማለት ነው። እሬ ሁለቴ ሞተ ቲም እንዳታወራ ዲቤክ ነህ እዛ የቼልሲ አክቲቪስት ምናምን አንድ ሰው እንዳወራሽ የማንቸስተርን ጨዋታ ይሁ። ለማንኛውም ይሄ ውጤት ለሁለቱም ቡድን ይጠቅማል ብዬ አላስብም። ለሊቨርፑል ሜቢ ሻምፒዮንስ ሊግ የሚያሳጣው አይመስለኝም። ቼልሲም ደግሞ ሻምፒዮንስ ሊግ እንደማይገባ ስለሚያውቀው ሜቢ በኤፍኤ ካፑ በኩል ዩሮፓ ሊግ ለመግባት ትንሽ ቫልዩ ያለው ብዬ አስባለሁ። ግን ጋርዲዮላ የዛሬውን አጫዋወት አይቶ ቼልሲ ሜቢ አንድ ካገባህበት ድንገት የሚያገባባህ አይነት ቡድን ስለሆነ ተጠንቅቆ ሊመጣ ይችላል ለቼልሲ ማለት ነው። ስለዚህ የዛሬው ጨዋታ ሳይሆን የኤፍኤ ካፑ ጨዋታ ስለሆነ ለቼልሲ ማተር የሚያደርገው ይሄ ጨዋታ ቢሸነፉም አቻ ቢወጡም ቢያሸነፉም ቫልዩለስ ነው ብዬ አምናለሁ ፐርሰናሊ። ሜቢ ለደጋፊዎቹ ጀስት ማሸነፍ የሚለውን ነገር ሊቨርፑልን ማሸነፍ የሚለውን ነገር ማረጋገጥ ስለሚፈልጉ ሜቢ ሊጠቅማቸው ይችል ነበር። ነገር ግን ቫልዩለስ የሆነ ጨዋታ እንደሆነ ላስታውሳችሁ ብዬ ነው።